መፍጠር ይጥሩ አለጋዛበትም ምክንያት ሰለሞን ልንገር ምንም ያድርግ ምንም ይሁንናው ግን ትዳር አፋቶ ትዳር መፍጠር ይጥሩ አለጋዛበትም ምክንያት ሰለሞን ልንገር ሲጋቡ ጀምሮ የነበርኩ ሰው ነኝ እንደዚህ እንደ ቀልድ ሲለያዩ ዝም ብዬ ማይጣ ነበር ከዚህ በኋላ ትዳር አላት የተከበረ ህይወት አላት እንደፈለገ መጥቶ ቤት ውስጥ መበጥበጥና መፈንጨት እሷም እንደምን ሰርግ አታዘጋጁ ነው እንዴ ተዘጋጁና ለምን አታጋባስ ይያለን እንቀባለን እንዴ ባንዴ አይደለም ደናው እንደዚህ ትመኛለህ እሱ ምን እያደረገ ነው ቆይ እንደፈለገ ሴት እየቀያየረ ያሳዝናል እሺ በጣም አራት ተዝናኑ እኔ ነኝ ሄደው ነው ተዝናኑ እየተዝናናን እንገኛለን ውብዬም እንግዲህ ከቤኒዮኒ ጋር አብረው ብዙ ነገር እያወሩ ነው አንተ ከስንት ጊዜ በኋላ ደስታዋ ተመለሰ እንደዚህ ስስቅ ሆነ እንደዚህ ከዛቀ ቆይቶ ሄድ ወሬት ነው እዚህ ድረስ መጣ ሰላም ሰላም ነው እንኳን ደስ አላችሁ በጣም ደስተኛ ስለሆንሽ በጣም ደስ ብሎኛል እኛም በጣም ደስ ብሎናል ከስንት ጊዜ በኋላ ይሄ ደስታሽ ስለተመለሰ በጣም ደስ ብሎናል ሶለም ረድቶኛል ሶለም በደንብ ምን ያርሽ አረተይና አቃለው ብዬ እንዴ እኔ ላንቺ እንደዚህ አልፈልግም ነው ባለፈው ስለሌለህ ነው ናሽ ነው እኔ ከናው ሙጪ ከማንንም ጋር ተዋውቃለሁ እሺ አክብርና ተዋው ምን ይያለ እሺ በክብር በስራት አይደለም ምንድነው እሺ ምን ብዬ ነው እኔ እያስቀየምከኝ ነው ወንድሜ ነው እሱ ወንድሜ ነው ሰላም ስምን ነገረው እንጂ አሽናፊ ይባላል ይሄ ምን ያደረገ በጣም ባለጌ ነው ያንተ አሁን ደስተኛ ነህ አሁን ተረጋጋች እንደዚህ አሁን ትልቅ ሰው ነው ያቆመው በቃ ሲጋም አይደለም ውብዬ እንደዚህ ነው ማለመሆኑ ነው ደስታሽ ውብዬ ነው ማለመኖሩ አሁን እኔ በጣም ደስተኛ ነኝ እንደምትመለከተኝ ነው የኔ የምለው ሰው ነው ያስኩት አይደለም ቆይ እየመጣሪ የምትፈልገው እስከ ዛሬ እየመጣ ሲፈነጭባት ታዲያ እኔ ለዚህ ነው ታዲያኛ የለፋ ነው ለዚህ ነው እንደዛ ነው ውብዬ ደስተኛ እንድትሆን የለፋ በቃ የተመቸውን ህይወት መርጧል አጣን በቃ ከነዚህ ይጀምራል ማን ጠራ ኪራ ዝምበል አንተ ነው የምትፈልገው ዝምበል ባክ ትዳር አፋቶ ሌላ ትዳር መጀርባይም እንዳረክ አይታል አይደለም ናው ምንም ያድርግ ምንም ይሁን ናው ግን ትዳር አፋቶ እንደዛ አይነት ሰው ከሆነች ውብዬ እንደዚህ አይነት ሰው መሆን አለባት ንገረኝ አይደለም ውብዬ ምን አረገች በስራት እኮ ነው በቃ ቤተሰብ ፈቅዶ ይሄ ወንድም ፈቅዶ ነው ይሄ ሁሉ ይሆናል እንደዚህ ይሆናል ለምን እንደዚህ ይሆናል በቃ ታዲያ ምን ይደረግ ከዛሬ ትልቅ ሰው ነች ፍላጎቷ ነው ገባ ማንንም አስገደስ አይደለም አንተስ ብትሆን የልጆች እናት ማንንም ልጆች ያፋቱና ለቆጠሮ ጥሩ ሰው ዝም በል አንተ ነገሮችን በጥብጣ እንደዚህ የምታደርግ አይደለም ይሄ ጽድቅ መስሎ ነው አሁን ይሄ ጀግንነት መስሎ ነው ይሄ ለእህትህ የሚገባ አይደለም ወንድ ማስቀየር ምናምን ለአንተ ጀግንነት ነው ማስቀየር አይደለም ወንድ ሆኖ ነው ታዲያ እህቴ መንቀባቀል ቆይ ለሱ መበቀያ ቆይ ሶል ቆይ አንዴ ለሱ መበቀያ ወንድ መምጣት አለበት ለናው መበቀያ አትንጣጣ እየሰማኝ ነው በጣም ተንጫጫክ ደስተኛ አታደፈስብኝ በጣም ደስታ አይደለም በቃ እኔ ደስተኛ ነኝ አለቀ ለልጆቼ ደግሞ ጥሩ ሰው ከሆነ ነው ቆይ ስላለች ነው እንጂ የባለፈው ያረከኝ ነገር ታውሳለህ አንተ ቅቤን የቀባኸኝ አይደለ በጀርባዬ ነው አንተ ወጋሃለሁ እረፍ በቃ አቁም አሹ ከኔ ጋር ነው የምትጣላው ገባ ካደ አታስከፋኝ በቃ ይሄው ደስተኛ ከሆነ በቃ ደስተኛ ነኝ ይሄ እኔ መሰለ ፍቅር እንዴት ትበጠብጣለህ በቃ አልፈልግም እንዴ ይሄ እንዲሆን ለፋ ነው ይሄ እንደዚህ እንዲሆን ነው የለፋ አዎ ይሄ እንዲሆን ምን ከናውን ጋር ሊታረቁ ካልሆነ ግን ማይፈልግ ከሆነ ደግሞ የራሷ ህይወት መጀመር አለባት ናውም ካለ ናውም ሰው መኖራችን አይደለም እኮ አይደለም ብዙ ነገር አለ አይደለም ነው አዲስ ህይወት ለናውም ብቻ የፈቀደው ማን ነው ለኔ ይገባኝም እንደዛ ሁሌ ያለቀስኩኝ ቤት ውስጥ ልቀመጥ ነው ፈለከው ለማናደርጋሽ ሌላ ነገር ውስጥ አትልም እሱ ለማናደር እሷ ባዲሷ ደስተኛ ነች
አዲሷን የምትደግፍ ከሆነ መረበሽ የለብህም። ማደግፍ ከሆነ ግን ተወኝ። እሺ እንደዚህ እንደ ትልቅ ሰው ግን እንደዚህ አይደረግም። ተው አሁን አይደለም ቆይ ሰው ነው የሚያወራው። ይሄ አንተ እንደ ትልቅ ሰው አሁን እየተንጠረጠረ በሚያደርገው ነገር እሱ ባመጣው ነገር ተቀብላለች እኮ ደስተኛ ናት እንዴ? አይደለም ለሱ ብላ ነው። እኔ አውቃለሁ ለሱ ብላ እሱ ይኖር የኔ የት ነበር ካንተ እኔ ምን ያርክ ነበር? ጓደኛ እንደዛ ያን ሁሉ ሴት ይዞ ሲመጣ እስከ ዛሬ አይደለም ሰው ለመበቀል እንደዚህ ነው የምታደርገው? ይሄ ባልሆንላት አልቻለም። ምን እያልከኝ ነው? ትቀልዳለህ? እየቀለድክ ነው እንዴ? እሺ አይደለም ቆይ ተረጋጋ አንተ። ይኸውልህ አሹ ስንት ጊዜ ስታለቅስ ቤት ዘግታ ስታለቅስ ስንት ጊዜ ሲያስለቅሳት እንዴ ካለሱ መኖር እንደምችል ማሳየት አለባት። በቃ አለቀ። ታዲያ ተበቀለ ነው እንዴ? ወንድ ይመጣል። አሹ በቀለ ያሰብከው አንተ ነህ። ስለ በቀለ ያሰብከው አንተ ነህ እንጂ እኔ በቀለ አይደለም። በቃ ከሱ ጋር ተነጋግረናል። እሱም ወደ ሌላ ሴት ሄዷል። እኔም የራሴን በቃ የራሴን ሰው በቃ መብት እኮ ነው። እኔ ራሱ ላስተዋል አይደለም። ለጊዜው እናንተን ደስ ሊላችሁ ይችላል። እሺ አሁን እሱን አታስከፋው። እያስከፋው ነው። ካስከፋው ብራዘር ይቅርታ፣ በእናንተ ምክንያት ነው። የሚያስጮኸኝ ምን መሰለሽ? እኔ እዚህ ስለጮኩ ማገኘው ነገር ኖሮ አይደለም። አሁን በጣም ደህና ነበርኩኝ እዚህ ያው እናንተ ይሄን ነገር አልጠብቅም። አሹ ነገር በቀል ሲሆን ውብዬ ለምንድን ነው የጠራሽው? ቆይ ሲጀመር እኔ ማሽተሮት እና ታዲያ ምን በጣም ይገርማል እንደዚህ መሆናችሁ። አንተም ጭራሽ እናንተም ታጨበጭባላችሁ ጭራሽ። አሁን ለምን ሰርግ አታዘጋጁ? ታዘጋጁና ለምን አታዘጋጁ? ቀስ እያለን እንቀባለን እንዴ ባንዴ አይደለም። በጣም ሰርግ መደገስ ካለበት በጣም የወንድ ስራ አይደለም። በቃ አሹ እንዴ ለቤተሰቦቻችሁ ምን ብላችሁ ትነግራላችሁ? አዲስ ህይወት አዲስ ትዳር ተጀምሯል ብለን ነው። በቃ አዲስ ህይወት የሰው ልጅ ደግሞ መኖር ይችላል። በቃ አብና ተቀበል። ከኛ ወገን ከሆንክ ወደኛ ነው ቤተሰብን ቆማችሁ አንተ ሲጀመር ማለት ነው። አንተ ስለ ትዳር ስለ ህይወት ምንም የምታውቀው ነገር ስለሌለ እህቴ ተማርኩ እኮ አይደለም ያሳለፈችው ነገር አይደለም ያሳለፈችው ነገር ይሄን እንደዚህ በለዚህ በትንሽ ነገር ብለ እንደዚህ ማድረግ በጣም ያናድድ ነገር ነው። ስማ የሰው ልጅ በዚህ በላይ መደረብ ትንሽ ነገር ነው። ለሱ ትንሽ ነገር ይሆናል። ከአንዴም ሶስቴ አሹ ግን የእውነት እያስከፋኝ ነበር። ለሁሉም ዋጋውን አሳያቸዋለሁ ነበር። ደስተኛ እንዳልሆንክ ግን እያሳየኝ እንደዛ አትከው አድርጋል። አሁን ከሁሉም በላይ እንደዛ አትከው አድርጋል። አሁን እጄን እሱ ላይ አትከስር። እኔ ላውራኝ ስለኔ እንድታወራ አልፈልግም። ድጋሚ ኧረ ተዝናኑ። እኔ ነኝ የምሄደው። ተዝናኑ። ሌላ ነገር አንተ ነው ምክንያት ይሁን። ለዚህ ሁላ ነገር አንተ ነው። እኔ አወራዋለሁ። በቃ ኬራ ሂድ። በቃ እንዳይደብራችሁ። ይኸውልህ ድጋሜ ስለሱ በጣም የባለጌ ስራ ነው እየሰራ ያለው። እኔ ጋር መተህ ስለሱ አወራለሁ ብትል ድጋሜ ይኸውልህ አንላቀቅም። ይጸጽታል። አንተ ኃጢአት እየሰራ እንደሆነ ወቅ። እሺ ኃጢአት እየሰራ እንደሆነ ምን እያልከኝ ነው አንተ? ምን እያልክ ነው? ቆይ አይ ተረጋጋበት። ያማል እንደ አእምሮን ያማል። ወይኔ ያክ ኧረ ተይ ዋጋውን ልስጠው። ቆይ ምን እያልክ ነው አንተ? አንተ የምን ዋጋን እንዳታገኝ አንተ አሁን ዋጋ ባለማረከኝ ነገር ታስታውሳለህ አይደል? ባለማረከኝ ነገር ተረጋጋ እንጂ ሂድ። በቃ ሂድ በቃ ተከታተላ መሰለህ እንዴ? አሹ ለምንድን ነው የማትረጋጋው? ቆይ እንዴ አሹ ተረጋጋ እንጂ ምን እያልክ ነው? ሰለሞን አንተ እሺ አይው ስንት ሞከረህ እኮ አንተም ጓደኛህ ነው። አንተ ይኸው እየደስታ ያስደስትህ ለናሆም እንደዚህ ትመኛለህ። እሱ ምን እያደረገ ነው? ቆይ እንደፈለገ ሴት እየቀያየረ ያሳዝናል። እሺ በጣም እኔ እንደዚህ ከውብዬ እንደዚህ አልጠብቅም። ስማ ምንም ቢያደርግ እሱ ማለት ነው ሴት ወንድ ጋር አይደለም መሄድ ያለባት። እና ታዲያ ማን ያለባት? ልጆች ወላለች። ገብቶሃል አይደል? ቤቷ መጣ ህይወት ያስፈልጋትም እያልክ ነው አንተ። ትዳር እኮ ነው በህጋዊ በኋላ እንደፈለገ በህግ አልተፋቱም። እንደፈለገ ከዚህ በኋላ ትዳር አላት፣ የተከበረ ህይወት አላት። እንደፈለገ መጥቶ ቤት ውስጥ መበጥበጥና መፈንጨት። እሷም እንደፈለገች ከወንድ ጋር መንዘላዘል አለባት። ተንዘላዘለች እሷ በስነ ስርዓት ወንድሟ ፈቅዶ ቤተሰብ ፈቅዶ ሽምግልና ተልኮ በስነ ስርዓት ነውር ነው። ምንም ነውር አይደለም። ነውር ማለት ነው የሚሰራው ነው። አሁን ነውር ሊሆን ይችላል ማለት ነው። አሁንም ይቅርታ ጠይቀው ብዬ እኔ ማለት ከጎና እንድትሆን እንፈልጋለሁ። እኔ በእንደዚህ አይነት እስከ ዛሬ ስንቴ ይኸው ሞከርን። በናሆም ምክንያት ስንት ችግር አየሁ። በእንደዚህ አይነት ሁኔታ አንተ ናሆምን ትክዳለህ ብዬ ማለት ነው አንድም ቀን አስቤ አላውቅም። አንተም እንደዚህ ትሆናለህ። አንተን በዚህ ሁኔታ ውብዬ ትክዳታለህ ብዬ አስቤ አላውቅም። እኔማ ለውብዬ በጣም ከዳታል። ያላደረኩት ነገር የለም። ገብቶሃል አይደል? ያልሆንኩላት ነገር የለም። ሰላም ውዶች፣ እንግዲህ ውብዬ አምራለች ማለት ነው። አምራለች ማለት ነው። ልጁ ደግሞ እናንተ ትንሽ መስሎኝ ነበር ድንብሽ
ለካ ትልቅ ኖሯል። ወይኔ እናንተ ትላላችሁ ትልቅ ሰው ኖሯል ለካ። እሺ አሹ ሲለው ነው ለካ የትልቅ ሰው። በነገራችን ላይ አሹ ምርጥ ሰው ነው። ማርያም ነው የምላችሁ። ዛሬ ላይ አብሮ ስላላጨበጨበ ብዬ ሳይሆን አሹ ምርጥ ሰው ነው። በዛ በወደቀች ጊዜ ነፍሰ ጡር ሆና እስከምትወልድ ድረስ አብሯት የቆመ ልጅ ነው። የምር በጣም ምርጥ ልጅ ነው እውነት ለመናገር ማለት ነው። ያው ደግሞ እሱ ከልጆቹ አባቃ እንድቀጥል ብሎ ነው እንጂ ሌላ ነገር አስቦ አይደለም። እና ውዬ ግን የልጆችሽ አባት ይሻልሻል። ለልጆችሽ እንጀራ አባት አታሳይ። እንጀራ አባት ጥሩ አይደለም ነው ውድ የምልሽ። ልጆቼ ከእናት አባታቸው ጋር ፍቅር አግኝተው ነው ቢያድጉ። ያው እንግዲህ ልታገባ አይመስልም ለማብሸቅ ነው እንጂ ገና 80 አልቀደዱም ገና ምን አላሉ። እንግዲህ ድራማው እንደቀጠለ ነው ትላላችሁ። ይመቻችሁ ብለናል። ግን እናት ባልና ሚስት አንድ ላይ ሲሆን ነው ለልጆች ጥሩ።